ማለት ነው አቤል እንደዚህ እንኳን አንጠልጥለው ከራሱ ማለት ነው ምላስ አይሞትም አይደል? ደግሞ ሩታ ናት አይደል? ሩታ ናት በቃ ሀሳብህ ጭንቅላት ውስጥ ሁሉ ምላስ ላይ ልብ ላይ ሁሉ ነገር ሳይቀር ሩታ ናት ያለችው አይደለ? እኔ የሚገርመኝ ማለት ነው የቡታጀራ ቦዲጋርዶች ማለት ነው ምንድን ነው ማንጠልጠል ብቻ ነው የምታውቁት። እንዲ አንድ ሁለቴ እኮ በቦክስ ብትሉት ሁለተኛ ሩታ አጠገብ አልደርስም ነበር የሚላችሁ። ለማንኛውም ሩታ እንደዚ አይነት የወረደ ነገር አትሰራም። ከሰራችም ደግሞ ማለት ነው አንጠልጥለው የሚያወርዱ እያንጠለጠሉ የሚያወርዱ ሳይሆን እዛው አንጠልጥለው በሚስማር አንጠልጥለው የሚተውን የምትሰራለ ከፈለገች ሩታ ማለት ነውና እኔ ግን አስቆኛል። ቤተሰቦች ይቅርታ አድርጉልኝና ማትዝ እንዳለኝ ተቀላችሁ ኖቤል እግዚአብሔርን ሲያንጠለጥሉት ኖቤል ፊቴ ላይ የመጣው በሳቅ ነው የሞትኩትና የሄርሜላ አምባሻ አጥግበዋል። ሩታ ጋር ምንድን ነው የምትፈልገው? ባለፈ ሱፍ ለብሰ የአብርሽ ሰርግ ላይ ካልተገኘሽ እንሂድ ስትላት ነበረ። ለምንድን ነው ከልጅቷ ህይወት መውጣት የከበዳችሁ? ለምንድን ነው ከልጅቷ ህይወት ማትወጡት? ለምንድን ነው ልጅቷን ሰላም ማትሰጧት? ሲሉት እሱ ምንም አይናገርም፣ እላሱ ብቻ አይሞትም። ሩታ ሩታ ሩታ። እኔ መቼም አቤል ተኝቶ በህልም ሁሉ ሩታን የሚያት ነው የሚመስለኝ። በቅዠቱም በህልሙም በቆመም በሄደም ሁሉ ሩታን እንደ ጉድ እንደፈራት ማለት ነው። እና ምን አለ ካንጠለጠላችሁት አይቀር እዛው ላይ እንደው በሚስማር ብታንጠለጥሉት ወይም ደግሞ ይሄ 10 ጊዜ ሩታ ሩታ የሚልበትን ምላሱን ብታስጡት። እንደው የቡታጀራ ጎረምሶች ትይዟቸዋላችሁ፣ ግን ምንም አታደርጓቸውም። እንዴ አንድ ሁለቴ ብሰጧቸው ሁለተኛ ሩታ አጠገብ አልደርስም ነበር የሚለው። በነገራችን ላይ በጣም ነበረ የሳኩት እግዚአብሔርን ነው ምላችሁና ሲያንጠለጥሉት ይሄ ልብ እንትን ብቻ ምላስ ብቻ የሆነ ልጅ ማለት ነውና ወደ ላይ ሲያንጠለጥሉት ያው በሳቅ ሞትኩኝ። ማትዛ ላይ ኖቤል ነው ትዝ ያለኝ እግዚአብሔርን ነው ምላችሁና ትክክለኛ ንግግር የሄርሜላ አምባሻ አጥግበዋል። ከሩታ ህይወት ውስጥ መቼ ነው የምትወጣው ነበር ያሉትና አያቤል ምላስ አይሞትም አይደል? ልብ የለችም ምላስ ብቻ እንደዛው ላይ በሚስማር ነበር አንተን አጣብቆ አንጠልጥሎ መቅረት። እኔ ግን ግራ የገባኝ ሩታን በዚህ ልክ ፈርታችኋት እስከ መቼ ነው? ሁሉም ቦታ ሩታ ነው ሩታ ነው። አንተማ በቅዠትም ተኝተም ቆመህም ሩታ እንዳንበጨበጨች ነው አደነ አቤል? ሩታ ናት አደነ ያደረገችው? ሩታ ናት አደነ? ነገሩን እኮ ቁጭ ብለን እንፈተዋለን። እኔና ሩታ እኮ እንተዋወቃለን። እናንተ ለምን አታርፉም? ምላሱ እኮ አይሞትም። ሩታ ናት አፉ ላይ ሩታ ናት የተነቀሳት ነው ይመስለውና ለማንኛውም ያው አንድ ሁለቴ ብትሰጡት ሁለተኛ ሩታ አጠገብ አልደርስም የሚል ነበረ። ግን ያው የቡታጀራ ቦዲጋርዶች ንበል ጠብደሎች ያው ከማንጠልጠል ውጭ ሌላ እርምጃ ወስዱ። የሚያስጠላችሁ ነገር በነገራችን ላይ ድራማችሁ ደስ ይላል። እስከ መጨረሻው በሩታ ነው አቤልም የጨረሰው ማለት ነው። ለማንኛውም ሩታን በዚህ ልክ እንጃ እኔ በህልማቸውም በሆናቸውም ለሴቱም ለወንዱም እንደዚህ ተጽዕኖ ፈጣሪ ሆና ሳያት ሩታዬ የኔ ቆንጆ እግዚአብሔርን ይመችሽ። በቃ አንቺ ሴት አይደለሽ ወንድ ነሽ። ወንድ እናትሽ እንኳን አንቺን ወለዱሽ እግዚአብሔርን። በነገራችን ላይ እነ ሩታ ቤቶች ሁሉም ያስታውቃሉ። አትንኩኝ ባይ ናቸው፣ ኃይለኞች ናቸው፣ ያስታውቃሉ። እግዚአብሔርን የሆነ አይነኩም፣ ስነ ስርዓት አላቸው፣ በስነ ስርዓት ያደጉ ናቸው። ሲነኳቸውም አትንኩኝ ባይ ነብሮች ናቸው። ጠቅላላቸውን ሳያቸው ማለት ነው ከሩታ ጀምሮና ሩታዬ በተለይ ወንድ ብትሆን ጥሩ ነበር። እዛ ቤት ጀግና እኮ ናት የኔ ቆንጆ ማለት ነው። እና አቤልን እነ ብሩኬ ቢሄዱበት እኮ ሩታ ነው በቃ የእሷ ፎቶ አይቀር ውስጥም ሩታ ናት። የሆነ ሰው መጥቶ ሲያስፈራራቸውም ሩታ ናት። በቃ እኮ ሰላሟ እኔ እንደው ስንት ጊዜ ስቅ እንደሚላት ራሱ በቀኑ ሳስብ በጣም ነው የከበደኝና በዚህ አጋጣሚ ማለት ነው ሩታዬ ይመችሽ። እንደዚህ አንበጫብጨሻቸዋል ምንም ቢሆን ማለት ስምሽ ራሱ እንደ አንበሳ ነው የሚያስፈራቸው ስሟ ራሱ ማለት ነው። እና ለማንኛውም የዛሬ የአቤል ነገር እኔ በጣም ነው በሳቅ የሞትኩት ማለት ነው። ግን እያነሱ ያንጠለጥሉታል፣ ያወርዱታል፣ አንገላቱት አይገልጸውም። እና እኔማ ምን አለ ምላሱን ወደ ውስጥ ቢያስጡት እያልኩ ነበር። 10 ጊዜ ሩታ ሩታ ሲል ምላሱ ምን አለ ወደ ውስጥ ቢያስጡት ጥሩ ነበረ፣ ሩታ እንድትወጣለት እያልኩ ነበር። እና ላበላም ነው የሚሆነው እኮ ሩታን ሲያት ላበላም ነው፣ እነሱን ሲያይ ላበላም ነው። እና ሩታዬ ይመችሽ። ለማንኛውም ሩታ እንደዚህ አይነት የዘቀጠ ስራ አሰራም አቤል። ከሰራችም ደግሞ ምላስን ወደ ውስጥ የሚከቱልን ነው ገና ድሮ ብታደርገው ማለት ነው። እና 10 ጊዜ የሩታን ስም አትጥሩ፣ ተፋቷት እንጂ ልጅቷ እንዴ ሰላም አጣች እኮ እንዴ። የሆነ ሰው መጥቶ ባነቃቸውን ቁጥር ሩታ ነው። የሆነ ሰው መጥቶ ባስፈራራቸውም ባስጠነቀቃቸውም በየቦታው ሩታ ነው ከሴቷ ጀምሮ ማለት ነው። እና ለማንኛውም ሩታዬ ያው ይመቻት። እኔ ተመችቶኛል። በቃ ጀግና ድሮም እኮ ተጽዕኖ ፈጣሪ ነውና ሩታ 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 ነው በቃ ሁሉ ቦታ ሩታ፣ ሁሉ ቦታ ሩታ ነው። እና ይመች ሩታዬ።
አንቺን ነበረ እናቴ ወንድ ማድረግ። እነዚህንማ ቀሚስ ነበር ማልበስ። የእውነት በተለይ እነ አቤል እነ ብሩክ እነዚህ ሽልጥጦች አቡሽ ራሱ አሁን የሩታ ወንድም ነኝ ብሎ አብርሽን እየተለማመጠ ያለውን ጭምር ማለት ነው። እሱማ ኧረ በስመ አብ ሲያስጠላ ተሽለጥልጦ ሞተኩ። ጭራሽ ከአብርሽ ጋር ካላስታረቃችሁኝ ብሎ እኮ በቃ አሁንማ ኧረ በስመ አብ እነዚህንስ